እንኳን ደህና መጣችሁ ወደ ለዊ ሪዞርት ስፓ ሐዋሳ። ስለመጣችሁ ደስ ብሎኛል። እንኳን ደህና መጣችሁ። እንኳን ደህና ቆየን። አመሰግናለሁ። እንኳን ደህና መጣችሁ። እንግዲህ መቼም ለዊ ሪዞርት አርፈናል። እስቲ አንዳንድ ማብራሪያዎችን ስለ ቤት እንግዲህ መተናል እንደማለት ነው። ቤት መተናል። እስቲ ስለ ቤት አንዳንድ ነገሮችን እንድትነግረን ብዬ ነው። ደስ ይለናል። እንኳን ደህና መጣችሁ። እኔ ማስተዋወቀውና ግቢውን ማስጎበኛችሁ ደረሰ ደምሴ ይባላለሁ። የለዊ ሪዞርት ስፓ ፉድ ኤንድ ቤቨሬጅ ሰርቪስ ማናጀር ነኝ። ስለመጣችሁ ደስ ብሎኛል። ከኔ ጋር ቆይታ ስለሚኖረን ብዙ ነገር ገለጻ አደርግላችኋለሁ። ብዙ የተለያዩ አገልግሎት መስጫ ቦታዎች አሉ። ከዚህም ውስጥ ለህፃን ተመራጭ የሆነ በሐዋሳም ሆነ በኢትዮጵያ ብቸኛው የሆነ ተረት ቤት አለን። የተረት አስተማሪ ጋር ስለ ተረት ቤቶች አሉን። ለስብሰባ የሚሆን ምቹ አዳራሽ ስብሰባ አዳራሽ አለን። ፓርኪንጋችን በጣም ሰፊ ነው። ወደ እንግዳው ሲፈልግ ሩም ሲሄድ በሩም በኩል በዛ በኩል ሩም መንገዶች አሉን። በዚህ ጋር ደግሞ ለሻይ ቡናና ለምግብ መስተንግዶ የሚመጣ በዚህ በኩል አለ። ወደዚያው የምንሄደው በምግብና መጠጥ መስተንግዶ በኩል ነው የምንሄደው። በዚህ ስንሄድ የተለያዩ ጊፍት ሾፖች አሉ፣ ሴቭኖሪ ሾፖች አሉ፣ ዋና ገንዳችን አለ፣ ስቲም ሳውና አለ፣ ተረት ቤቱ አለ፣ ካልቸራል ወይም ወይን ባር የምንለው ቤታችን አለ፣ ዝግጁ ነው። ይሄን ሁሉ ለእናንተ ክፍት ነው። ለሚመጣው እንግዳም ጥሩ የሆነ ሰርቪስ እንሰጣለን። የተለዩ ሩሞችም አሉን ከሌላ ጋር የሌሉ ፕራይቬት የሆኑ ሩሞች፣ ባንጋሎ ኮቴጅ ሩሞች የራሳቸውን የያዘ ሰርክል ሳይዝ ቤድ የራሱ የሆነ ኮምፓውንድ ያለው የራሱ የሆነ በረንዳ ያለው ሰፋፊ አልጋዎች ምቹ ለሃኒሙን ለተለያዩ አንቨርሰሪ በጣም ምቹ የሆኑ ሩሞች መኝታ ክፍሎች ስላሉ እናስጎበኛቸዋለን። እነሱንም ህፃናቶች መቦረቅ ይፈልጋሉ፣ ዘና ማለት ይፈልጋሉና እነሱን ቢፈልጉ ምን አገልግሎት ማግኘት ይችላሉ? ሲጀመር ለዊ ሪዞርት ሲመጡ በኢትዮጵያ የትም የሌለው ተረት ቤት አለን። ሁሉንም የኢትዮጵያ ባህልን እዛው ቁጭ ብሎ ፋሲል ደስ አክሱም እዛ ሄዶ እስከሚጎበኙ ድረስ በስዕል የሚያዩበት በብራና የተጻፈ የተረት አባት ያለበት ቤት ህፃናት መጥቶ መማር ይችላሉ። ተረት ስለ ባህል፣ ስለ ወግ፣ ስለ ስነ ስርዓት የሚያስተምር ተረት ቤት አለን። በኢትዮጵያ የትም የሌለ ዩኒክ የሆነ ነው ይሄ በሐዋሳ የኛ ተረት ቤት። ስለዚህ ተረት ልጆች ቅዳሜ እሁድ መጥቶ አርብ ጀምሮ መማር ይችላሉ። ኢትዮጲስ እርሶም መጥቶ ማየት ይችላሉ። የተረት አባትም እዚህ ያለን። ቀጥታ ወደ ሐይቁ የትኛውም ሐዋሳ ላይ ያሉ ሆቴሎች እንደኛ አክሰስ ማድረግ አይችሉም። ቀጥታ ሐይቁ ላይ ቪውን አክሰስ ማድረግ የሚቻለው ለዊ ሪዞርት ላይ ብቻ ነው። ትክክለኛ ቪው አለው። ከዛ ደግሞ ጀልባ ሽርሽር አለ። እዛ ለኬክ ፕሮግራም፣ ለፎቶ፣ ለአንቨርሰሪ፣ ለበርስዳይ፣ ለተለያዩ ፓኬጆች እኛ ለማስተናገድ ሬዲ ነን። ለዊ ቤት አንድ ደግሞ አዲስ የምናስጀምረው ድሮ የነበረ ነው፣ አሁን እያደስን ያለ ነው። ወይን ባር ወይም የወይን ባር ሰርቪስ ከካልቸራል ሬስቶራንት ጋር ተያይዞ ያለ ቤት አለን። ባህላዊ ቤትም ልጆችም ይወዳሉ። ኢትዮጵያን የሚያሳውቅ ነው። ደስ የሚል ነው። በጣም ጥሩ። እዚህ ጋር ስንደርስ የህፃናት መጫወቻ፣ ቴብል ቴኒስ፣ ፑል፣ ፕላይግራውንድ ልጆች የሚቦርቁበት ኤሪያ አለ። የሚዝናኑበት ኤሪያም አለን። ህፃናት ይጫወታል። ቴብል ቴኒሱ አለ፣ ፑሉ አለ። ወላጆችም ህፃናቶችን እያዝናኑ ቴብል ቴኒሱን፣ ፑሉን ከህፃናት ጋር አንድ ላይ በአካባቢው ሳይራራቁ አንድ ላይ መሆን ይችላሉ። ለዊ ስፓ ሰርቪስ ሙሉ ጂም ቢፈልጉ፣ ዋና ገንዳ ቢፈልጉ፣ ስቲም ሳውና ቢፈልጉ፣ ማሳጅ ቢፈልጉ እዚህ ያገኛሉ። ለአዋቂም ለህፃንም ትልቁ ዋና ገንዳችን ከ1 ሜትር ከ10 ጀምሮ እስከ ሜትር ከ90 ሳንቲም ድረስ እየጨመረ የሚሄድ ንጽት ያለ ራሱ ሰርኩሌሽን ያለው ምንም ንክኪ የሌለው ንጹህ የሆነ ውሃ እንደ ከፒኤች 7 ከሚጠጣ ውሃ በላይ ንጹህ የሆነ ውሃ የአዋቂም የህፃናትም ለብቻ አለ። የሚያለማምድ ላይፍ ሴቨር አለን። ራሱ ወዲያው እንደ ሐዋሳ አሳ ነው የምትሆኝ። በጣም ንጹህ ውሃ የሚመች ዋኝታችሁ ማየትም ትችላላችሁ። በጣም አሪፍ ዋና ነው። የህፃናት ለብቻ ይሄው ከዚህ እስከ ትንሽ ነው፣ አያሰምጣቸውም። ለህፃናት ብቻ ተብሎ ይሰራ። የሐዋሳ ሐይቅ በጣም ምቹ ቆንጆ አሳ የሚገኝበት በረፍት ጊዜ ለማዝናናት በጣም ነፋሻማ የሆነ አየር ያለበት ደግሞ ለዊ ሪዞርት በጣም ለዚህ ነገር ምቹ ነው። ቁጭ ብሎ ሰርቪስ እየተጠቀሙ ሐይቁን ቀጥታ እያዩ ጀልባዎቻችን አሉ። በዘመናዊ ጀልባዎች እየተንሸራሸሩ ሻይ ቡና እያሉ መቆየት ይቻላል። እንደማየው ልጆች እንደ ልብ እየቦረቁ እየተዝናኑ ነውና እንዴት ነው ጥንቃቄ ውስጥ ያለው ነገር? የሆነ ነገር እንደው ሀፐን ቢያደርግ ወይም የሆነ ነገር ቢፈጠር ምንድን ነው የምታደርጉት ጥንቃቄ?
እኛ በየቦታው ህፃናት እንዳይገቡ እንትን አለ ላይፍ ሴቨሮች አሉን ቦት ካፕቴኖች አሉን ስታንድ ባይ ነው የምንጠብቃቸው ስለዚህ ምንም ነገር ሀፕን አድርጎ እስከዛሬ አያውቅም አሁንም እናንተ እንደምታዩት ልጆች በየቦታው እየቦረቁ እየተጫወቱ ነው ስለዚህ ምንም ችግር የለም ለዚህ ደግሞ ሐዋሳ ሐይቅ ምቹ ነው ለዊ ሪዞርት ነው የምንገኘው እንግዲህ ከጀርባዬ ለዊ ሪዞርት ይታያችኋል እንግዲህ ጀልባ ላይ ነን ያለነው እየተንሸራሸርን ነው ለየት ያለ ቦታ ደስ የሚል ቦታ ነፋሻማ ቦታ ከፈለጋችሁ የት ነው የምትመጡት ለዊ ሪዞርት በጣም ነው የማመሰግነው ለዊ ሪዞርት ሐዋሳ ሐይቅ ላይ ያሉ አሳ በጣም ጤናማ ምቹ ለመብላት በጣም ተመራጭ ናቸው እንደውም የአካባቢው ወይም የሀገሩ ያዋሳ ሰው እኛን ጭምር ጥሬ ስጋ ከመንበላ ጥሬ አሳ ብንበላ በጣም ተመራጭ ነው እውነቱን ስነግራችሁ እናመሰግናለን ከዚህ የበለጠ ለመስራትም ለመቀበልም ዝግጁ ነን ከተማችን እንደምታዩት በጣም ከፍ ብላ ማለት ከአዲስ አበባ አንደኛ ለመሆን እየተወዳደረች ነው ያለችውና Sinamar, Ethiopia, Hulu, Sinamar,